አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዚች ቀን ክብር ይግባውና የጌታችን ኢየሱስ ክርስቶስ ታላቅና ክቡር በዓሉ ነው። በዚች ቀን መድኃኒታችን ሦስቱን ደቀ መዛሙርቶቹን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚያ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችንም አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ። በዚህም ቃል የደካማነትና የትህትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ስራ ትቶ በተራራ ላይ ይኖር ዘንድና ራሱ የሚሰወርበትን ቤት ይሰራለት ዘንድ የተናገረው ነው። ትህትና ያለውም ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላላሰበ ነው። ራሱንና ባልንጀሮቹን ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያም ጊዜም ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሰራ ማደሪያ የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችን ጌትነቱን የሚገለጽ በሐዋርያትም ልቡና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣትና የተናገሩትን ትንቢታቸውንም በቸርነት አረጋገጡ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብ ቃልን በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋህድን በእውነት ሰው መሆኑን በዚያ ጊዜ ተረዱ። ያን ጊዜም የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱ በቀር ማን የሙሴን መቃብር የሚያውቅ የለምና ካሳረገው ከእርሱ በቀር ማን ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ስልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከአዲስ በውስጣቸው ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብሎ በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክርን ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ከጌታችን በቀር ማንንም አላገኙም። ከባህሪያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ከአንቺ ጋራ ነው እንዴት አላት? አምላክ ካልሆነስ ለመንግስቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዕዛኑ ሊሰጠው እያሉ እንዴት አመሰገኑ? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ ቃል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዊ ነው፣ ዛሬም ዘወትርም ለዘላለሙ አሜን። በዚችም ቀን ቅድስት አፍራ በሰማዕትነት ሞተች። የሙሴም ልደቱ ነው፣ የብንያምም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ ተጋዳይ አባ ጋሊዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳ ሆኖ ሳለ መነኮሰም ጀምሮ እስከ ሸመገለ ድረስ
ከበዓቱ ቅጥር ውጭ አልወጣም። በማኅበር ጸሎት ጊዜ በቀር ከመነኮሳቱ ማንንም አያየውም። ሰይጣናትም ተጋድሎውን ባዩ ጊዜ መነኮሳትን ተመስለው ወደ እርሱ በመንፈቀ ሌሊት ገብተው እንዲህ አሉት፣ እኛ ተሰውረን የምንኖር ገዳማውያን ነን። ከእኛ አንዱ በሞት ስለተለየ ከእኛ ጋር ልንወስድ ወደን ወደ አንተ መጣን። ለእርሱም ቃላቸው እውነት መስሎት ልብስና ሲሳይ ወደማይገኝበት ጠፍ ወደሆነ ተራራ እስካደረሱት ድረስ አብሯቸው ሄደ። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት በማተበ ጊዜ ተበተኑ። በሚመለስበትም ጊዜ በወዲያም በወዲህም መንገድ አጣ። የክብር ባለቤት ወደሆነ ጌታችን ጸለየ። ከዚህ በኋላ ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጡለት። እነርሱም የዳዊትም መዝሙር ያነቡ ነበር። ስለ ስራው ጠየቁት። በእርሱ ላይም የደረሰውን ሁሉ በነገራቸው ጊዜ ከእርሳቸው ጋር ወስደው በፀሐይ የበሰለ አሳ እየተመገበ ከእርሳቸው ጋር 1 ዓመት ሙሉ ኖረ። ያመነኮሰው መምህሩ አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋሊዮንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበር ካለው፣ እርሱም ከመጀመሪያ እስከ መጨረሻ ነገረው። ከዚህም በኋላ የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳቱንም በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ ዕረፍታቸው መታሰቢያ ሆነ። ዛ አቅረብኩማ ኢለያ ዘኪር አእላፈ እምነተጸምዱከ ዘልፈ ለላነብብቶ ከም ዘኔቴ መጽሐፈን ተደሰከ እግዚኦ ጸሪቀ መብሎት ወክፈ ምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈ በክርታስ ወለዘ አጻፈውን ዘርልሰ ወለዘ አነብቦ ወስተርጎመ ሐዲስ ወለሰምዐ ቃሎ በዝነ መንፈስ ጸሎተሙ ማርያም አደቂተ ኩሉ እምባስ ወደ ይማረን ኢየሱስ ክርስቶስ። በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትቤ ከመ